በእህትና ወንድማማችነት ስሜት ለህብረ ብሔራዊ ኢትዮጵያ አንድነት እንሰራለን ሲሉ የብልጽግና ፓርቲ ተተኪ ሴት አመራር ሰልጣኞች ተናገሩ። ሴቶች ለሰላም መስፈን ያለንን ትልቅ ሚና ተረድተን ለመስራት ተዘጋጅተናል ብለዋል ሰልጣኞቹ። ድልነሳ መንግስቴ ተጨማሪ ዘገባ አለው። የብልጽግና ፓርቲ በተለያዩ የአመራር ደረጃዎች ስልጠናዎችን እየሰጠ ይገኛል። ከነዚህም 20 በመቶ ብቻ የሆነውን የሴት አመራሮቹ ቁጥር ከፍ ለማድረግ በሚል ለተተኪ ሴት አመራሮች ለ10 ቀናት በአዳማ ናዝሬት ስልጠና ሰጥቷል። ከተለያዩ የሀገሪቱ ክፍሎች የተውጣጡት ሰልጣኞች ከአመራር ክህሎትና የፓርቲውን ሁለንተናዊ ምንነትና እሴት ከመገንዘብ የተሻገረ ፋይዳ ያገኙበት መሆኑን ተናግረዋል። ህብረ ብሔራዊነት፣ አንድነት፣ እህትማማችነት እዚህ ውስጥ ያየነው ነገር አለ። የተለያዩ የባህል እሴቶችን፣ የሃይማኖት የተለያዩ ቋንቋዎችን በአንድነት ስናስተናግድ ነበረ። ተግባብተን ባህላችን የተዋወቅንበት አንድነታችን፣ ፍቅርን፣ ሰላምን ያሰፈንበት ነው ያለ አንድነታችንን የነበረው ፍቅራችንን እንዲሁ በቅልቅል ሲያስቀምጡ በጣም ደስ ይላል ነበረ። ሁሉን አቅፎ ምን ታህል እንደምንዋደድ ምን ታህል አብረን ጠንክረን አንድን ኢትዮጵያን አንድ አድርገን እንደምናቆም እዚህ ውስጥ የተማርኩት ነገር አለ። ሰልጣኞቹ በእህትና ወንድማማችነት ስሜት ህብረ ብሔራዊ አስተሳሰብ ተላብሰው በፓርቲው ጥላ ስር ለመስራት መዘጋጀታቸውንም ይናገራሉ። ሀገርም አንድ አድርጋ እህትማማቾችነት፣ ወንድማማችነት፣ ህብረ ብሔራዊነትን አንድነት ለማጠናከር ሴት ብዙ ነገር ትችላለች፣ ቤት ትመራለች፣ ሀገር ትመራለች፣ ሁሉን ነገር ትችላለች በሚለው ነው። እኛም ደግሞ ይሄን የተሰጠን ኃላፊነት በአግባቡ እንወጣለን ብዬ አስባለሁ። ከወሰድናቸው አንዱ ህብረ ብሔራዊነት አንድነት ነውና አንድነታችንን አጠናክረን በሰሜን በአራቱም ማዕዘናት ያሉትን የተጎዱ በጦርነትም በተፈጥሮም በብዙ ነገር የተጎዱትን ሂደን ያለንን አቅም አሟተን የተሻለ ደረጃ ለማድረስ ቆርጠን ተነስተናል። የአንዱ ባህል ከአንዱ ጋር ሼር ከማድረግ አንጻር ኢቭን ሻይ እንኳን ሲጠጡ አብረውት ከመጡ ክልል ሳይሆን ከሌላ ክልል ጋር ቁጭ ብሎ ልምድ ጭምር ሼር ሲያደርጉበት የነበረ ነው። በተማርኩት አግባብ እታች ወርጄ ሴት እህቶቻችንን ወደፊት እንዲመጡ ያለኝን አቅም ተሟጥጬ እነሱን ወደፊት እንዲያመጡ አረጋለሁ። ሴቶችን በማደራጀት ትልቅ አስተዋጽኦ ልናበረክት ቃል ገብተን በኢትዮጵያ አንድነት ላይ በመስራት የብልጽግና ራዕይ ለማራመድ ተዘጋጅተናል። ተተኪ ሴት አመራሮቹ ለሰላም መስፈን የሚችሉትን ሁሉ እንደሚያደርጉም ቃል ገብተዋል። ትልቁ ነገር ያለን ሰላም ነው የሚያስፈልገን። ሰላም እንዲመጣ ደግሞ ሴት ታስፈልጋለች። ሴቶች ጎን ቆሞ የእናቶችን እንባ ለማንበስ፣ የተጎዱ ሴቶችን ለመደገፍ፣ ጎዳና ላይ ያሉ ሴቶችን ለመደገፍ ነው ያለው መጀመሪያው እንትን ያለው። ስለዚህ ቃል ገባለው በበኩሌ እኛ ሴቶች ባለውን ችግር ላይ ችግር ማምጣት ሳይሆን ባለውን ችግር ላይ መፍትሄ እንሆናለን ብሎ ነው አሁን ብልጽግና 50% ለሴት ይሰጥ ያለው ማለት ነው። ስለዚህ ከዚህ በኋላ እኛ ሴቶች ባንድ ላይ በፍቅር በአንድነት ተነስተን በጣም ሰርተን ለውጥ ማምጣት እንደምንችል ነው የተረዳሁት። ወደፊትም በጣም ጠንክረን ይሄን ሰላምን ለማምጣት የበኩሌን ድርሻ እወጣለሁኝ። የሴቶች ሚና አጠቃላይ በሀገራችን ሰላም ከማረጋገጥ አንጻር ትልቅ ሚና ነው ያላቸው። እነዚህ ሴቶች ማብቃት ይጠይቃል፣ ፖለቲካሊ ኢምፓወር ማድረግ ይጠይቃል። ይሄንን ደግሞ በዚህ 10 ቀን ውስጥ የተደረገው የጀማሪ አመራሮችን ሴት ፖለቲካ ከማብቃት አንጻር ፓርቲው በአላማ ከያዘው አንዱ በጉባኤ የተግባባበት አጀንዳ ነው።